ለምንድነው የምትቀሙኝ እናንተ? ለምንድነው የምትቀሙኝ? አስመልሱልኝ ባሌን አሁን መልሱልኝ። ፎቶዋን እልክልሻለሁ በውስጥ መስመር ፎቶዋን እልክልሻለሁ የሱንም የሷንም። እንዴት ፏፈሽ ብሎ እኔ አፈርደቼ በልቼ ልኬው እዛ ገብቶ አፈርድም የብራንት ደንቆሮ መሀይም እኔ ትተህ ሌላ የዱባይ ሴት እዛ በምናምኗ ሰላማረባት። እኔ ደግሞ እዚህ ኢትዮጵያ ኑሮ ውድነት ስለሆነ ስለተደሳቆልኩ አንተ ደንቆሮ መሀይም ንገሪልኝ፣ አስተላልፊልኝ፣ ባሌን አስመልሱልኝ፣ ባሌን አስመልሱ። ለምን ዘለ ሴቶች ያለ መልሶች ለምንድን ነው ያለው? መናገር ፈልጋ ሊሆን ይችላል። ጋይስ ተረጋጉ፣ ተረጋጉ። ደግሞ አይታ ስሜታዊ ስለሆንኩኝ በጣም ይቅርታ። እሺ እኔ ጥያቄ ልጠይቅሽ ውዴ። እሺ ጥያቄው ምንድነው? እናቴ ጠይቂኝ። እኔ ቆንጆ ባለቤትሽ መቼ ነው የመጣው? ከ6 ወር በፊት። ኦኬ አንቺ የባልና የሚስት የጋብቻ እንትን አላችሁ? ወልዳችኋል? በስነ ስርዓት አልወለድንም። አልወለዳችሁም? እኔ አሞኛል። አሞኝ ጉንፋን ሁሉ አሞኝ ተኝቼ ነው የሰነበትኩት። እሺ ይኸውልሽ ሳርዬ ባጃጅ ነበረች። ባጃጇን ሽጬ ሰጠሁት። ልሄድ እዚህ ነው ስራ የለም፣ ስራ ጠፍቷል። በየቦታው ደግሞ ታውቂያለሽ ያለውን ችግር ታውቂያለሽ። እንደፈለግሽ መሆን አትችይም። ያስጠላል። በቃ ኑሮ ተወዷል በአጠቃላይ እና ባጃጅ ሽጬ እኛ እናግዝሻው መስራት ስለማትችል እኔ ልሄድ ችግር የለውም። እሱ እኛ እናግዝሽ ውዴ፣ እኛ እናግዝሽ። ወዴት ላይ አንቺን ባጃጅ ስለሸጥሽ እሱ ስለከዳሽ እኛ ሰፖርት እናርግሽ። በምን ነው ሰፖርት የምታደርጉኝ? እኔ ያ በባጃጁም ቢሆን እንደገና እሱንም እንትን በማለት ይሁን በማውራትም ይሁን እኔ ባሌን ነው የምፈልገው። ባሌን ብቻ እንድታስመልሱልኝ እሱ ነው ሰፖርት። እኔ ሰፖርት ደዛኛ የጠፋ ባለን እናስመልሰ ደዛ ነጭ ባል አስመልሽ እኮ ነው የምትልሽ። ፓስፖርት የምትል መስሎኛል። የለም ባልሽ ችግር አለው። አስመልስ ሳሪ አርፈሽ መሲ ምን አለበት ታስመልሽ? ብርስጭ ቤቴ መሲ ምን አለበት? ሳሪ አስመልሽ ነው እያለች ያለችው። ሀቢብት ያልሰማሻትም እንዴ? አንቺ ትናንትና ያንን ሰውዬ አንቱ ብለሽ እርግጥ አድርገሽ ተሳደብሽ። አሁን ይችን ደግሞ በእንትና ሻረት ኃጢአት እየገባሽ ነው። ተይ መሲ ተይ 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 ያለች ጠርጋ ስድብ አንቱ ብለሽ እሳቸውን ስትሳደብ ማርያምን ቆይ ልንገርሽም እንደው እሳቸው እኚህ ሰውዬ በሄዱ በ2 ቀናቸው አይምሯቸው ይለቃል፣ ሃይማኖታቸውን ይቀይራሉ። እንደሳቸው አይነት አባት ካለሽ አይደለም አይምሮ እኮ ፍሬንሹን ላይ ይለቃል። ማሲ ቆይ ትግባት እንገርሽ ችግሯን በፈጠረሽ ቆይ ባሌን አስመልሱልኝ እንዳትል። እሺ ባሌን አስመልሱልኝ እንዳትይ ውዴ፣ የባልሽን ችግር ብቻ ተናገሪ። አስመልሱልኝ እንዳትይ ማሪ። እሺ የኔ ውድ ማሲ ግን በነገራችን ላይ ሰው ያልተረዳው ምን እንደሆነ ታውቂያለሽ? እዚህ ቲክቶክ ላይ እኔ ያየሁት ምንድነው እኔ ለአባቴ ምን ችግር አለው ለእናቴ ምን ችግር አለው በጣም እያላችሁ በነገራችን ላይ በቤተሰብ መሀል ባልገባ ደስ ይለኛል አልፈ ስትሉ ነበረ። ግን አምኖ መከዳትና ሰውን አምኖ መከዳትና ወዶ ፈቅዶ ማድረግ ይለያያል። አምናችሁ መከዳት አሁን ለምሳሌ አምናችሁ ለሰንበዲ አስቀምጥልኝ ወይም ደግሞ እንዲያርግልኝ ብሎ አምኖ መከዳትና ለእናት ለአባት ለእህት መስጠት ይለያያል። እሷ ምንድነው አምናን የተከዳችሁ አመነችና ተከዳች። ስለተከዳሽ ነው ወደ ሚዲያ የመጣችሁ ጋይስ እንጂ እኮ ለእናት ለአባቷ ላለመስጠት አይደለም። ምን እንደተረዳችሁ ባላቅም ለእናቴ ቢሆን ለአባቴ ቢሆን ለማንትሶ ቢሆን ኦፍኮርስ ግዴታሽ ነው። ወደሽ ሳይሆን በግድሽ ለእናትሽ ለአባትሽ ማድረግ አለብሽ። አምነሽ ግን መከዳት በጣም ይለያል። አምነሽ አሰሩልኝ አስቀምጡልኝ እንዲህ አርጉልኝ ብለሽ ሰጠሽ መከዳት እኮ ይለያያል ጋይስ። እሷ እኮ አምና ተከድታ ነው። ስለዚህ አክሰፕት ልታረጓት የሚገባው ልጅቷን ነው። እናንተ ግን ወደ ሌላ ዓለም ወስዳችሁ ለአባቴ ኑሮ ሊብሰጥ ቅብጥሬ ኑሮ ሊቢሰጥ ማን ከለከላችሁ? የተሰጠ መልሱልኝ አይደለም ያለችው የኔ ነው ብላ ያስቀመጠችውን ነገር ስለተወሰደባን ነው የመጣችሁ።
ሲያብራሩ ስሜቴ ነው። እናቴ ትሙት እኔ በጣም ነው ያስከፉኝ፣ በጣም ነው ያሳዘኑኝ። ልጆቾት መሀል እኛ አልገባንም። እርሶ ግን ምን አይነት ሰው እንደሆኑ እግዚአብሔር ይወቅ። እውነት እኔ ለለበሱት ልብስ በጣም ክብር አለኝ። እርሶ ግን በእውነት እኔ በክብር ነው የተናገርኩት ሁላ በጣም ባለጌ ኖት። በጣም እርሶ ሁሉንም የስደት ልጆቾት የንስሐ ልጆቾትን ነው የተሳደቡት። እንደ እርሱ አይነት ሰው አላየውም። እኔ በጣም ነው ያሳዘኑኝ። ባለጌ ነው። 400,000 ተበላው ስልሽ ዝም አልሽ። ምን ልበል ታዲያ? ጨርቄን ላውልቅ ልበል? ምን ልበል? 400,000 ተበላው ስልሽ 500,000 አስገቢውና በደንብ አጀንዳ እናደርገዋለን። መሲ ማንበቤት የኔ ተቆራረጠ ቪዲዮ ግን መሲ ማርያምን በዛ ልክ ባትሰድቢያቸው ነው እርር አድርገውኛል። እናቴ ትሙት በቃ ማለት ለመሰለሽ በዛ ደረጃ ሌላ እኛ እኮ ልጆቻቸው ነን አይደለ? በዛ ደረጃ እኚህ ሰውዬ እኛም መናገር አልነበረባቸውም። ገባሽ? አዎ እሱስ እውነት ነው። ግን ያኔ ልጅቷ ግን ማርያምን ልጅቷ አቃላት ጋይስ። ኧረ በእመቤቴ ሰውዬው ጠሽ ናችሁ ብሏል። እንደው እንደ ጠሽ አታውሪ፣ ቀስ ቀስ እያልሽ አውሪ። ሰውዬው ማለት ስሚ ሪም እግዚአብሔርን ሰውዬው ከልጃቸው ጋር ያለውን ነገር ይጨርሱ። የታዩን እኚህ ሰውዬ እንኳን ስንት ዓመት የቆየ ሰው 10 ቀን ሄዶም የቆየ ሰው ጠሽ ነው ብለዋል። ሰውዬው በቃ ብለዋል። አንቺን አነጋገር አይተው ነው ማለት ነው። እንኳን 10 ዓመት የቆየ ታውቃለህ። እንኳን 10 ዓመት 10 ቀን የቆየ ሪም እመቤቴን እኔ ጭራሽም እነሱን ጄጅ ማድረግ አልችልም። አይዶንኬራባውት ያቸው የራሳቸው ጉዳይ። ግን ልጅቷ ሀቅ እንዳላት የተረዳት ሰው በጥቂት ነው ያየሁት። ሀቅ አላት እንዴ? የለፋችበት አይደል? እንዲ አረብ ሀገር የለፋችበት ነው፣ የማዘነችበት ነው፣ ስንት ዓመት እድሜዋን የገፋችበት ነው። ሳሪ እኛ ቢሮችን ናጥበን ቸፍችፈ እየጠበቅንሽ ነው። ወየ መሲን ለምንድን ነው እርስዎ እያልሽ የምትሳደቢ? ስርዓት መጀመሪያ ነጠላውና መስቀሉን ካስቀመጡ በኋላ አንተ ብዬ ሄዳለሁ ብላለች። ማን ነው መሲ? ሲጀመር እሷማ ማርያምን ሪም የተቆረጠ ቪዲዮ ማታ እያየሁ እንዴት ነው በእናትሽ የተናገረቻቸው? አንዳንዴ በናገር ራሱ እንደዚህ አይነት ሰው ይከብድሻል። ግን ከድጃ ዱባይ በጣም እኔ ማርያምን ንገርሽ ሪም እሳቸውን አልናገርም። ግን የእኛ ልጆች ከልጅቷ ጎን ቁሙና አስተውላችሁ እናንተ ከሀቅ ጎን ቁሙ። ነገ እናንተ ሀቅ ሲኖራችሁ እንደዚህ ነው የሚደበቅባችሁ። ሀቅ ሲኖራችሁ ማንም ከጎናችሁ በሰፈሩት ቁና መሰፈር አይቀርም። ሀቅ አላት፣ እውነት አላት። ልብ ብላችሁ አዳምጧት። አምናለች፣ ሰጥታለች፣ አስቀምጡ ብላለች። አምና ተከርታለች። በሚወዱት ሰው የራሴ በሚለው ሰው መከዳት ደግሞ በጣም ያማል ጋይስ። ይህንን ነግበኔ ብላችሁ ራሳችሁ አልኩት። በጣም ተረዱ። ሲጀምር ሰርቶ ለራሴ አሁን ለምሳሌ እናትሽ አንቺ እናትና አባት ለልጅ አረብ ሀገር ለልጅ ብሎ ሲያስቀምጥ ነው እንጂ እንደዚህ ይደብራል። ሀዊ ራስ ሀይማ ይደብራል በጣም ማርያምን በጣም ግን ደግሞ አንቺ ሪሞ ያልተረዷን ልጆቹም እንደሆን ታውቂያለሽ። አባቷን ያብጠለጠለች አይነት ስሜት የተሰማቸው ሰዎች ስላሉ እሱ አባትነት ሌላ ነው፣ እምነት ሌላ ነው ጋይስ። አባትነት ሌላ ነው፣ የአባት ፍቅር ሌላ ነው። እንደ አባትነት ነው የሰራችበትን ሰርተው ነበር አስረክባ እሷ እንደፈለገች ማድረግ የነበረባት። ሰውዬው እኮ እስካሉ ይኑርበት፣ ቤቱን ሰምተሻታለች ነው እስካሉ ይኑሩበት። ግን ሶርስን እኔ ሞር ሰው ነው ያለችው እንጂ ሌላ እኮ ምንም አላለችም። ንብረቷ ነው፣ በቃ ንብረቷ ነው ጋይስ፣ ንብረቷ ነው። እናንተ ነገ እናንተ ሚጣ ቢደርሳችሁ ምንድን ነው የምታስቡት ጋይስ? ምንድን ነው የምትሆኑ? በምድራዊም በሰማዩም እንሂድና እኚህ ሰውዬ እኮ ዓለም በቃኝ ያሉ ሰውዬ እኮ ናቸው። በቤት ሚዲያ ላይ መጣላት በልጃቸው ራሱ አይደለም ከጎረቤት ጋር ነገ 40 ክንድ በምትሆን መሬት ለሚገቡባት ከልጃቸው ጋር መጣላት አልነበረባቸው። እዚህ ስለ ልጃቸው አያገባኝም። ጠሽ ያሉትን ግን እነዚህ በ12 ቀናቸው ጠሽ ያሉትን ግን ያምጡ። እኔ ገጥም ያለው ከሳቸው ጋር አልተዋቸውም። መሲሻ ተይ መሲ አንቺ ብርጅስቶን ተይ ማሪ ጌታን ስለሳቸው አይደለም የምናገረው። እኔ መቤቴ የእኛ ልጆች እንዲረዱ ፈልጋለሁ። በጣም ኤክስፕሌን ማድረግ ፈልጋለሁ። ቢኮዝ ልጅቷ ሀቅ እንዳላት ከሀቅ ጎን እንዲቆሙ ፈልጋለሁ። በጣም ነው የምታሳዝነው ጋይዝ። አረጋሽ እህትየው ራሱ ሲጀመር ማለት ነው። እህትየው እኔ አሁን የተረዳ ያየሁበት አይነ እንዴት ነው ታውቂያለሽ? እህትየውን ሰምተሻታል? ተገጽጻ ምናምን ስትል በቃ ይሆናለሽ የሆነ አረብ ሀገር ስትሄጂ ባዳ ነው የምትሆኚው። ረጅም ዓመት ስትቆይ ለቤተሰብ ወላሂ ምን ከምንም ነው እኮ የሚያገሉሽ። እኔም ከምንም እኮ ነው የሚያርቁሽ።
ወይዬ እንዲህ አይነት አነጋገር በሁሉም አይምሮ ስር ያለ ነው። አረብ ሀገር ያለ ሰው በጣም ችግር እንዳለበት፣ አረብ ሀገር ያለ ሰው እብድ እንደሆነ፣ አረብ ሀገር የዚህ አይነት አመለካከት ያለው ሰው አለ። ይህን አመለካከት እንትን ቆይ አትቦልኳት፣ እንዳትቦልኳት፣ ቅድስትን እንዳትቦልኪያት፣ ሚዩት አድርጊያት። እንደ አንቺ አይነት ገልቱ ነው እኛን እየመጣ የሚያሰድበን። አሁን ለምሳሌ አንቺ ነሽ አንዷ ንቅ ቅድስት የምትባዩ ገደል ግቢሺ ያልጋስ እንጂ እኛ ዘገምተኞች አይደለንም። እኛ ከአይምሯችን የጎደለ ነገር ያለን አይደለንም። ብራችንን ስንሰጥ ትክክል ነን። ብራችንን ስንሰጥ ሰላማዊ ሰው ነን። ብር ሳንሰጥ ስንቀር ግን አረብ ሀገር ያለ ሰው ዘገምተኛ፣ ጫሂ፣ ለፍላፊ ዋቴቨር ተደርጎ ነው የምንታየው። ለምንድን ነው ጋይስ ይህንን አመለካከት እናንተ ማስቀረት ነው ያለባችሁ? ጅሎች ለምንድን ነው የማታስቀሩት? እንዲህ አይነት ነገር አባት ናቸው ምናምን ናቸው። መጀመሪያ መከበር አለባቸው። እንደ አባት ስርዓት ሊኖር ይገባል። ልጃቸውን መገሰጥ፣ ልጃቸውን እንትን ማለት ይችላሉ እንጂ ጠቅላላ አረብ ሀገር ያለ ተብሎ ሊነገር አይገባም። አንድ ሁለተኛ ደግሞ እንዲህ አይነት ነገር እኛ በአግባቡ እየተናገርን ማስቀረት አለብን። እኛ እንትን ጠሽ አይደለንም። እኛ ይሄ ለፍላፊ አይደለንም። እኛ በቃ እንደነሱ አይነት አሁን ለምሳሌ እኛ አባት ንስሐ ይቀበላሉ አይደለ? አረብ ሀገር ላይ አሁን እኔ ለእሳቸው አምኜ ንስሐይን አልናገርም። ንስሐይኑ ላይ ይክዱኛል። ኖ ሪም እግዚአብሔርን ነው የምልሽ። ኖ እንደሱ ሲመጣ እስከ ነገ ጭማሪ ማርያም እንደዛ ናቸው ምናምን እረባለች መሲ ላለችው ባላዝ ኦኬ ሴትዮሽ ቡና ወይ በመቤት ያንቺ ባላ ከማንም አስመለሰላት እንጂ ወይ ማሚ ፎቶ አላት እኮ መሲ ደግሞ መሲ ፎቶ አላት፣ የራሷ አለ፣ የባሏ አላት፣ የልጅ የባሏ አለ፣ የወሰደችባት አለ። እንጂ መሲ ስለዚህ አሁን ልክ ደላላ ጋር እንደምደውል ልጅቷ ጋር ደውዬ መልሹ ነው የምላት። ጣነው እሱ ሳሪ አይሳሪ ያለች ወዲያ ምን ወይ እሷት ባጃጅ ሽጣ እኮ ነው መሲ። በእናትሽ እንዴት ተወሰደ? እንዴት ተወሰደ? ሳሪ 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 ሁለቱ አልኩ ነው ማሪ ባጃጅ ሽጣ ነው ያለች። አውሪ ለምን ተወሰደ? ማሪ አውሪ አለሽ አለሽ ሰው እኮ ነው ተወሰደ። አርጋ ሳሪዬ አለው እናቴ ወይዬ ፍቅር በቃ ፍቅር እኔን እንደረዳሽኝ እግዚአብሔር ይረዳሽ። የውስጥሽን ሁሉም ነገር እግዚአብሔር ያሳካ። እንግዲህ አምናው ሸዋሳ ታለቅሽ አውሪ። እሺ ባጃጄ ነው እንትን እንጂ ሰውየውን እኮ አይደል አይመስለኝም አይደል? ሳሪ ባጃጁን ታዲያ ዱባይ አይ ሰውየውን ትፈልጋለች ፍቅርዬ፣ ሰውየውንም ትፈልጋለች አይደል? ፍቅሬን ነው የምፈልገው። ፍቅሯን ነው የምትፈልገው። ባሌን እኔ ባጃጅ አይደለም ባጃጅ ምን አባቱ ይሰራልኛል? ባጃጅ ሬሳና ወንድ ልጅ ከወጣ አይመለስም። መሲ ተረጃት ተረጃት። ባጃጄ ነው የምፈልገው ትላለች። ስለዚህ አቋም አድርገህ መረጃዋን ትናገር። እኔ ባጃጅ ባሌን መልሱልኝ። ባሏን ነው የምትፈልገው። የት ነው ያለው ባልሽ? ዱባይ ከ6 ወር በፊት ነው የመጣው። ከዛስ ምን ሆነ? ከዛ የዱባይ ሴቶች ተቀበሉኝ። ቻው ደህና ሁኝ። ሴትዮ የዱባይ ሴቶች አትበይ። የወሰደችውን አንዷን ነጥለሽ ጥሪያት። የዱባይ ሴቶች አላለችም እንዴ? ያመጣ ማን? የወሰደችው አንድ ናት። የዱባይ ሴቶች ስትይ እኛም አለንበት። ስለዚህ ማን ናት? ስሟ ነው እና ማን ናት የወሰደችው ባልሽን? አይን አለም ትባላለች። አይን አለም የለም ትኖረው ዱባይ የሚባል ዱባይ እንዴ? ዱባይ ናት እኮ የወሰደችው እያለችሽ ነው። ባናዬ ትገበልሽ። ዱባይ እኮ ነው የወሰደችው እኮ ሳሪ። እኔ እኮ ግራ የገባኝ መብቴን ምን እንደሆነ ታውቂያለሽ? ባጃጅ ሸጣ ላከችው። እሷ ኢትዮጵያ ናት ያለችው። እሷ ውዴ ኢትዮጵያ ናት ያለችው። በጣም በብዙ ችግር ያሳለፈች ሰው ናት። ከዛ ባጃጁን ሻጠችና ላከችው። ባሏ ደግሞ እዚህ ከሌላ ሴት ጋር ቪዲዮ ምናምን ላከልሽ። ሳፍቅር ይሄኔ ቆንጆ ቪዲዮ ላከልኝ። አሸሸ ገዳሜ እያለ ቪዲዮ ላከልኝ እኮ አስቢ እንግዲህ። ስለዚህ ፍቅር ሴት ናት። ከሷ ጎን ስጭኝና እሱን ነው ለምን ሄድክ ብዬ የምጠይቀው እንጂ እሷን ለምን ወሰድሹ ብዬ አልጠይቅም። እቃ አይደለም እሱ እሷ ናት ያለ እሷ እኮ ናት የወሰደችው። ይቅርታ ያቺ ሴት ያቺ የዱባይ ሴት የሰው ባል መቀማት ደስ ይላቸዋል አሉ። ትክክል። አይተሻል። ተመልከች እንግዲህ ባለትዳር ወንድ ይወዳሉ ለማለት ፈልጋ ነው ፍቅር። ታውቂያለሽ መሲ። ስለዚህ እሱን ደውይና
ሚስት ናት፣ የስንት ዓመት ሚስት ናት። ባጃጅ ሽጣ ልካለች። እኛ በጣም እንረዳታለን። ችግር ለምትታገዝም ከሆነ እናግዛታለን። ምክንያቱም ብዙ ነገር እሷ ከገንዘቧም ከባሏ ምንም ሳትሆን ፍቅር ማለት ነው ሀራም እንደዛ ስለሚሆን መሲ እሱም በደንብ አሁን ግን እሱ ባለጌ ነው የምር። ቁጥሩን ስጭኝ። ስሚ ፍቅር ወይ እናቴ ከሱ ጋር ከእሷ ጋር የተነሳውን ፎቶ ላከልሽ። ቪዲዮ ሁሉ ልከልኛል። ሲጫወቱ ምን ሲሉ ዘና እያሉ ሪላክስ እያደረጉ በስመ አብ ወወልድ ወመንፈስ ቅዱስ። እንደ ሴት ተበድለሽ ብትሞችስ? ምን አስሞታት? ዛሬ ደግሞ ልጅ ወልዳችኋል? ባሏ እንጂ ራሴን ላጠፋ ነበረ፣ ግን ቁርጡን እስከ መጨረሻው ልወቅ ብዬ። ኧረ ማሬ ጠላትሽ ፍቅርዬ፣ ችግር የለም። ከፈለግሽ አንቺን እዚህ ሙኒት ታመጣሽና አንቺን ማሽ ገዳሜ እያልሽ ታሳየዋለሽ። ችግር አለ። ወልደዋል። የ80 ባሏ ነው ለዝችኛዋ። አልወለድም ላላ ይኸውልሽ፣ ልጅ አልወለዱም፣ ግን 80 ያለን ብላለች መስዬ። ልጅ እሷ እኮ አቃላት ፍቅርዬ፣ ስሚኝ ወይ እናት አለ አገር ምናምን ያውቃችኋል። ሰው እንዴ ሁሉ ነገር ያውቃል። ሁሉ ነገር ያውቃል። ቁጥሩን ተቀበያት ሳሪ። ኧረ እንደው ምን ፈረደብን? ስሙ ማን ያ ለዚህ ዳኝነት የምትሰጠው ፍቅር መሲ ብርጅስቶን ናት እንዴ? የባል የሚስት ምናምን ነገር እሷ ናት። እኔ ሳሪ የባል አሁንም አንቺ ስለተነሽ አላስቀምጥ ስላለችሽ ነው። እዛ ጥጋቸው ነው። ቁጥሩን አምጪ ሴትዮ። አሁን ምን ብዬ ነው የማወራው? ሚስት ትፈልጋለች እንዴ መሲ? ለምንድን ነው ምን ብዬ ነው የማወራው? እንዴ አይና ለምን አውራት? እሷ ማን ነው? ሴቷን አታወሪ መሲ፣ ሴቷን እንዳታወሪ፣ ወንዱን ነው ማውራት። ቁጥሩን አምጪ። የልጁ ስም ማን ነው? የልጁ ስም ጠይቂ። ቆይ ተንገረን። ስሙ ማን ነው? የልጁ ስም ጠይቂ። ስሙን ልትነግራ ነው። ገባች። ቦጋለ ነው። ስንቱ የአረብ ሀገር ሰው ነው በየሜዳው የሚያለቅሰው በገዛ ቤተሰቡ። ቢመራቸውን ቢጣፍጣቸው ማስደግፍ የምነግራቸው እናትና አባቶቻችን የራሳቸውን እድሜ ተጠቅመዋል። አንድ ሰው ደግሞ ለቤተሰቡ መኖር ባለበት ልክ ይኖራል። ከዛ በተረፈ ግን አንድ ሰው ሻማ አይደለም እንጨት አይደለም። እነሱ ያለፉትን ላይፍ እኔ አሁን ለምሳሌ እምኖረው ለልጄ ነው። ይቅርታ አድርጉልኝ፣ ለእህቶቼ አልኖርም። እህቶቼ ለፍተው ነው መኖር ያለባቸው። አባታ ላይ ለአባቴ በወር ማድረግ ያለብኝን ነገር አድርግለታል። በቃ ይደረጋል፣ አለቀ። ከዛ ውጭ ግን መሲ አምነሽ አሁን እሷ እኮ አምና ነው የተገዳችሁ። ጋይስ ለእናት ያላደርግም ለአባቴ ያላደርግም እኮ አይደለም ያለችው፣ አምና ተከዳች። እንደውም አክሰብት አድርጓት እሷን እዛ ጋር እናንተ ተረዷት። በእኔ ቦታ ቢሆን ብላችሁ አስቡ። አምናችሁ ለአባት አለማድረግ ሌላ ነው፣ ለእናት አለማድረግ ሌላ ነው። የሚገባውን ነገር ማድረግ ግዴታ አለባት። በእምነት መከዳት ግን ሌላ ነገር ነው። ያልገባችሁ ይሄ ነው። ልጅቷ ጥያቄዋ አምኜ ልክ ያለው አስቀምጫለሁ፣ ነገር ግን ያመንኩትን ነገር አላገኘውም ነው። እናንተ ለአባቴ ቢደረግ ለእናቴ ቢደረግ እንዲህ ይደረጋል፣ ግን በእምነት አይደለም እንዴ? አምኜ አስቀምጬ አለ ብዬ ቤት አለኝ ንብረት አለኝ እንዴ? በጣም እኮ ነው እምነት የሚከብደው። በዛ ላይ ይሄን ያህል ነገር ማርያምን፣ ስንቱ የአረብ ሀገር ሴት ነው ከውጭ ዓለም ይልቅ ከባዳው ይልቅ ቤተሰቡ ከርቶት በየሜዳው የሚንከራተተው። እኛ አባት ቢያንስ በቁሟ ነው የከዷት አይደል? ከዚህ በፊት የሞተች ሲደወልላቸው ተስፍሽን ምንድን ነው ያሉት? አንፈልግም አላሉም እንዴ? አስከሬን እንዳትልኩ አንፈልግም አላሉ? አንልክም። እናትና አባቷ ማለት ነው። በነገራችን ላይ እናትና አባትም ልዩነት አለው። ገባችሁ? አይደለም እሺ፣ ታሪያ አይደለም። የ2 ወር ደሞዟ ነው መቅደም ያለበት። 2,000 ድርሃማስ ያሉን ሬሷ እየሄደላቸው ማለት ነው። እና ብር ካላ ማርያምን ጋይስ፣ እናንተ ወደ ራሳችሁ አስተውላችሁ እዩ። ከአረብ ሀገር ሴቶች ጎን ልቆሙ ይገባል። ሰው ጎን ልቆሙ ይገባል። እሷ ሀቅ አላት። የሰራችበት ነው የለፋችበት ነው። አይኖ በቃ አይኖ እርግጠኛ ነኝ ሰው ለእናቱ ለአባቱ አይጨክንም። ግን የተለያየ እናትና አባት አለ ጋይስ። ሁሉም እናትና አባት ትክክለኛ ነው ማለት አይደለም። ሁሉም እናትና አባት ለእናንተ ያስባል ማለት አይደለም። እንዴ ስንት ጊዜ ልካችሁ ስትሄዱ መከዳት ምን የሚሉት አለም ነው። እሺ ይቺ ልጅ ነገ ምን ልትሆን ነው? ይሄንን አስቡ ጋይስ እንጂ ዝም ብላችሁ አታችሁ። ደግሞ ልጃቸውን ይርገጡ እንጂ እኛን የሚረግጡን ጭንቅላታቸው ምን አገባቸውና እኛን ይረግጡናል? እሱን አንቺ እኮ በደንብ ይርሽባቸው። እኔ እንኳን አንቺ በአክብሮት ነው የሄድኩባቸው። እግዚአብሔርን እመቤቴ ልጅቷ አቃላት ጋይስ፣ ልጅቷ አቃላት። ልጅቷን አምጥታችሁ እዚህ እኛ ያለውን ነገር እንትን እንበላት። እንደ አረብ ሀገር ሰው እንደ ቢያንስ እናጽናናት፣ ጀስት እንትን እንበላት። ሀቅ አላት። ግን እናንተ ማርያምን ለእናቴ ቢሆን ለአባቴ ቢሆን አትበሉ። ለእናትና ለአባት ልክ ማድረግ ልክ አለው። አምኖ መከዳት ደግሞ ሌላ ዓለም ነው። አምኖ መከዳት ሌላ ነው እንዴ።
በተው እንጂ ማርያምን። እንዴ ስንት ዓመት ሙሉ እዚህ ግፍ የሰው ቤት እንትን ሲያምራችሁ እየኖራችሁ ነውር ነው። እመቤቴ ነ ይሄ እናንተ አታውቁትም? እንዲ አረብ ሀገር ህይወትን አረጋሽ ትምተው በእመቤቴ እንዴ። እኔ ማርያምን ሁሉ ጊዜም እኔ ከአረብ ሀገር ሴት ጎን ነኝ፣ ከአረብ ሀገር ሰው ጎን ነኝ። ማርያምን እኔ ምንም ነው የኢትዮጵያ ሰው አክሰፕት ማላረገው ቢኮዝ ኖርማል ናቸው እነሱ። እንዴ እኛ ብዙ አይነት ነገሮች ነው የሚያልፍብን፣ ብዙ አይነት ነገር ነው የሚፈራረቅብን። እንዴ እኛ ማርያምን ተው እንጂ ምንም ሰውዬ እኮ የረገጡን ረገጣ መሰለሽ። በቅዴ እኮ ነው አፍርድም ያስጋጡን። ምን እንደምታውቀው ይሄዳሉ በ12ኛ ቀናቸው ጭንቅላታቸው ሃይማኖታቸው ይቀየ። አንቱ በእውነት በጣም ባለጌ ሰው ነው። እግዚአብሔርን እኔ እናቴ ትሙት እኔ እንደርሱ አይነት ሰው ነው አይቼ አላውቅም። በጣም ነው ያስከፉኝ። በጣም ቁጥርሽ ጠይቀዋለሁ። ከተመለሰ ተመለሰ። ምንድን ነው ያጣላችሁ በትዳር ውስጥ ብዬ ጠይቀዋለሁ። ጠይቂው። ምንድን ነው የጎደለ እንደው ምንድን ነው ብለሽ ሚስጥሩን ብቻ ጠይቂ። ቆይ ሳሪ በምደውልበት ስልክ ስለገባው በዚህኛው ልግባ። ቁጥሩን አዘጋጅ። እሺ በጣም ፍቅርዬ ላኪ እንትኑን ይወድ ባላችሁን ቁጥር ላኪ ፍቅርዬ እናውራ። የባላችሁን ቁጥር እየቀለደች እኮ ነው። ሴቶች ይቅርታ የኔ ወርቆች፣ ይቅርታ የኔ ወርቆች፣ የኔ ማለት ሳረቸው ይቅርታ። ግን ማርያምን የቀልድም ቢሆን እኛ ስማችን ገኗል ለራሳችን። እውነት ይደብራል። ላላ ማርያምን ሲጀመር እኔ 2 ጊዜ ምናምን ያስገባና ቀልዷን ነው እያሉ ነው እኮ አላየሽም? ማርያምን ሳሪ ተናድጄ ፈርቻችሁ ነው የሚሆናችሁ። ለዛ አይደል እንዴ እኔ ግን